የማይታየውን ማየት። በቃ አሁን የተቀበልኩት ርዕሱን የማይታየውን ታያላችሁ፣ እግዚአብሔር አምላክ ደግሞ የሆነ ድል ይሰጣችኋል። ኢየሱስ ጌታ። የማይታየውን ማየት በሚል ነው የምናወራው። ይኸውላችሁ አንድ ጉዳይ ልንገራችሁ ከመጀመሪያ በፊት። እስቲ ለውጥ የሚፈልግ ሰው ለውጥ በሁለት መንገድ ይመጣል። እኔ የማምንበት አንደኛው በእውቀት ነው፣ ሁለተኛው ለውጥን በመፈለግ ነው። አንዱ በእውቀት ነው፣ ሁለተኛው ለውጥን በመፈለግ ነው። ዛሬ ለውጥ እፈልጋለሁ ብላችሁ ነው እዚህ እጃችሁን ያወጣችሁት። የሆነ እውቀት ደግሞ ከእግዚአብሔር ቤት እንሰጣችኋለን፣ ህይወታችሁ ይቀየራል። ኢየሱስ ጌታ ነው። ማወራችሁ ቃል የሚገኘው በማርቆስ ወንጌል ምዕራፍ 4 ላይ ቁጥር 35 ጀምሮ እንደዚህ ይላል። በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከነሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበረ። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበር። አንቅተውም መምህር ሆይ ስንጠፋ አይገድም? እኛ ስንጠፋ አንተ አጠፋም አውቀዋል እንደማይጠፋ እኛ ስንጠፋ አይገድም አሉት። ነቅቶም ንፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ንፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ ንፋስም ባህርም የሚታዘዙለት ይሄ ማን ነው ተባባሉ ይላል። ሃሌሉያ። የማይታየውን ማየት ምን ማለት? የማይታየውን ማለት ምን ማለት? የማይታይ ነው ግን ማን ማለት ይቻላል? ማየት ይቻላል። ይኸው መጽሐፍ ቅዱስ የሚነግረው አንድ ጉዳይ ልንገራችሁ። ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል ነው የሚለው። ዛሬ የሆነ ዕውቀት ስነግራችሁ አሜን ብላችሁ ወስዳችሁ እንድትሄዱ ነው የምፈልገው። አሁን ትነዳለህ፣ ትንቦጎቦጋለህ፣ ትወጣለህ፣ ትሰፋለህ ብቻ አይደለም። የሆነ ዕውቀት ያስፈልገናል። ያጣነው ዕውቀት አለ ብዬ እኔ አምናለሁ። እኔ ይሄ ጉዳይ እየነካካኝ ያለበት ሰሞን ላይ ስለሆነ ግዴላችሁም በደንብ ከሰማችሁኝ የሆነ ጉዳይ ይወጣል። የሆነ ጉዳይ ከናንተ ቤት ይወጣል። ክብር ከናንተ ቤት ይገኛል። ፈውስ እናንተ ቤት ይገኛል። ድል ከናንተ ቤት ይገኛል። በኢየሱስ ስም ሽንፈትን በድል የሚቀይር መንፈስ ያገኛችኋል። በሽታን በጤንነት የሚቀይር ዕውቀት ያገኛችኋል። እስቲ ጩና ያገኘኛል በሉ እስኪ። የማይታየውን ማየት ዕብራውያን ላይ ያለው ጸሐፊ የሚነግረን አንድ ጉዳይ አለ። እምነት የማናየውን ነገር የሚያስረዳ ነው ይላል። አሁን እምነት መኖሪያ የሆነ እንትን ቲፎዞ የሚሰጣችሁ ጉዳይ አይደለም። እምነት አይን ነው የሚለን እንደዛ። እምነት አይን ነው። እምነትህ የታል? እመን ስትባል የማይታየውን እይ ማለት ነው። አሁን ሲመጡ ሊፈውሳቸው ሲል ጌታ ኢየሱስ እንደዚህ ያደርጋል። እምነትሽ አድኖሻል። ያመነችው ይፈውሰኛል ችሎታ አለው ብላ ብቻ አይደለም፣ ያየችው ፈውስ የሚባል ጉዳይ አለ። ስለዚህ ያየሽውን መኖር እንድትቺ እምነትሽ አድኖሻል፣ በሰላም ሂጂ አላት። የሚታየው ጉዳይ ከማይታየው ነው። አሁን ያለው የትኛውንም ነገር ፈልጉ፣ የሚታየው ከማይታየው። በሽታ ይታያል፣ ከማይታየው ነው። በረከት ይታያል፣ ከማይታየው ዓለም ነው። ሰፈራችሁ ያሉ የምታዩቸው ነገሮች ከማይታየው ዓለም የመጡ ጉዳዮች ናቸው። ግን ለምሳሌ እኛ ቤት ጎረቤቶቻችን አሉ እና በጣም ማለት በድህነት ውስጥ ያሉ ሰዎች ነበሩ። እኛ የብሎኬት ቤት ነው ያለን ድሮ፣ እነሱ የቆርቆሮ ቤት ነበር ያላቸው። ቆይ በደንብ አድርጋችሁ አዳምጡኝ። ከሆነ ጊዜ በኋላ ትምህርት ቤት ደርሼ ስመጣ አሸዋ ያስገለብጣሉ። እንዴ ነው ያለው። ከረባት እንኳን እኛ ቤት ነው የሚያሳስሩት። ከረባት ማሰር አይችሉም፣ አያውቁም ከረባት። ከዛ እንደዚህ ቤት ውስጥ ወሬ መወራት ተጀመረ። ምንድነው ሲባል ከጀርባ የሆነ ነገር ኮሚኒኬት አድርገው ነው። ዊዛውት ኮኔክሽን ዜር ኢዝ ኖ ኮኔክሽን። ባይ ዘ ወይ ኮኔክት አረጉ ከዛኛው ዓለም ላይ በዚህኛው ዓለም ላይ የሚታይ ነገር አመጡ።
አሃ ይቻላል እንዴ? አዎ አስደግሞ ነው የምትሉት ጉዳይ ያለባቸው ሰዎች አይታችሁ ከሆነ አስደግሞ እኮ ነው እንትን አርጎ እኮ ነው እኛም ጋር እግዚአብሔር ረዳው እኮ። ስለዚህ የሚረዳ እጅ አለ ማለት ነው። አሁን ህይወታችሁ ላይ ያሉ ጉዳዮቻችሁን እስቲ ጥያቄ ልጠይቃችሁ ፈልጋለሁ። እንዳመልሱልኝ መልሱን አልፈልገውም፣ ጥያቄውን ግን ያዙት። ለምንድነው ልክ ጀምረ ጸጥ የሚልህና ልክ ፍሬያማ ልትሆን ስትል የሚነሳ ውጊያ ለምንድነው ያለው? ዘራችሁ ውስጥ የሚሄድ አንድ በሽታ ካለ ምን ማለት ነው? እንትናም ላይ ነበረ፣ ታላቅ ወንድሜንም ይዞታል፣ እህቴም ላይ ነበር፣ አሁን ደግሞ እኔ ላይ መጥቷል። ልጄን ሰሞኑን የሆነ ሲያስላት ጊዜ ይዣናት ሄድን ሆስፒታልና እንዲህ አለችን ዶክተሯ፣ እኔ የምላችሁ አለች በዘራችሁ አስም ያለበት አለ አለች። ፋዘር አስም ነበረበት እና ሊያንፍ አለበት ፋዘር አልኳት። አንተ ስትለኝ እኔ አፍንጫዬን ትንሽ እንትን ይለኛል ሳይነስ ነገር አለብኝ እሱ ነው አለች። ወጋው በኢየሱስ። እንኳን መንፈሳዊ ዓለም ዶክተሮቹ አጽድቀውለታል የዘር የሚባል ጉዳይ። ይኸውላችሁ አይታችሁ ከሆነ አንዱ የፈርዖን መንፈስ የሚባል አለ። ልክ ልትወጡ ስትሉ የሚነሳ መንፈስ ማለት ነው። መውጫ በር ላይ ፋሬስን አይታችሁ ከሆነ እንዲህ መግፋትን ያማራት ለምን ተሰወጣ? ያንተ መውጣት የሚያሳስበው መንፈሳዊ ዓለም አለ። እግዚአብሔር ከኋላ ሲረዳ በር ደግሞ ለመዝጋት የሚታገላለ። ዛሬ ያ እጅ ይሰበርላችኋል በኢየሱስ ስም ይሰበራል። እየተከታተለ የሚያስጨንቅሽ፣ እየተከታተለ ሰላም የነሳሽ፣ እየተከታተለ የረበሸ ዛሬ በኢየሱስ ስም ይመታል። ጠርጥር ቼክ አርግ እስኪ። አንዳንድ ቤት ላይ አይማሩ፣ አንዳንድ ቤት ላይ የተመረቀ ሰው የለም እነሱ ህይወት ውስጥ እነሱ ዘር ውስጥ እና ዩኒቨርሲቲ ወይ ኮሌጅ ይገቡና ድሮፕ አውት አድርገው ይወጣሉ። አንዳንድ ዘር ላይ ደግሞ አያገቡ። በኢየሱስ ስም እንድትሉ ነው የፈለኩት። ማለት ኖርማል አጠገባችሁ ያለውን ሰው ኖርማል አይደለም በሉት። ኖርማላይዝ እንዳታርጉ። ኖርማል ያልሆነ ነገር ኖርማል እንዳርጋችሁ እንዳትኖር። አቅፈህ እንዳትኖር። ያዕቆብ እኮ በነጋ ጊዜ ሲያይ ሊያነቻለ አቅፎ አድሮ። አሁን ዕውቀት ስንሰጥህ ብርሃን ይበራበታል። ያውን ያቀፍከውን ጉዳይ አረ የኔ አይደለም ትላለህ። የሞተ ነገር አቅፋ ተኝታ ነበር። በነጋ ጊዜ ስታይ አረ ልጁ የኔ አይደለም አለች። ማታ እኮ ሳይዙር ምናምን አይታ አቅፋው ነበር። ይሙት ይኑር አታውቅም ነበር። ሲነጋ ግን ያየችው። ዛሬ የምትከፈለው ዕውቀት አለ። ከዚህ ዕውቀት የተነሳ የሆነ ብርሃን ይበራልሃል። ከዚህ ብርሃን የተነሳ ያቀፍከውን ነገር ለቀህ ትሄዳለህ። ይሁላችሁ እኔ እንዲጋባባችሁ ፈልጌ እኮ ነው። ዛሬ ምን ማረጋ አመረውኝ ነበር መሰላችሁ? ደም ሲሰጣታችሁ ታውቃላችሁ? ደም ለግሳችሁ ታውቃላችሁ? በቸርች ሁሉም ድንኳን ውስጥ ተኝተው እንደዚህ አድርገው ተሰክቷል። የሆነ ነገር ከውስጣቸው ይወጣል እና እንዲህ አማረኝ። በዚህ በኩል የሆነ ነገር እያወጣው በዚህ በኩል የሆነ ነገር ብከት ደም ስራችሁ ውስጥ ቢገባልኝ ደስ ይለኛል። የፈርዖን የሚባለው መውጫ ላይ ነው ያለው። አይታችሁ ከሆነ የሚዲያም የሚባል ደግሞ መንፈስ አለ። ሲዘሩ የሌለ ሲደክሙ የሌለ ሲያልባቸው የሌለ ልክ ፍሬያማ ሊሆኑ ሲሉ አዝመራው ላይ ሲደርሱም ይመጣል። ጠርጥር ወዳጄ። ስትማሪ የሌለ የሆነ ጉዳይ ላይ የሌለ ዝም የሚል ቤትን አሲዘ ስትበደር የሌለ መኪናን አሲዘ ስትበደር የሌለ ሱቅ ስትከራይ የሌለ የሆነ ጉዳዩ ስትገባ የሌለ ልክ ማፍሪያ ዘመን ላይ መጥቶ የሚያንቅ ካለ እሱ መንፈሳዊ ዓለም ላይ ያለ እጅ ነው። በኢየሱስ ስም ዛሬ ማለዳ ይመታ። አረ በኢየሱስ ስም ይመታ። እስጩና ይመታል በሉ እስኪ። እንዴት ነው አንተ እንዴት ኖርማል አርገት ይዛል? ያለኝ ይበቃኛል። ኖ ያለኝ ይበቃኛል ራሱ ዕውቀት ነው። ተው አሁን ያለ ይበቃል ያለ ያኛውን እንዳታይ እንዴ። ግብጽ ያለውን ጮማ ማን አየብን? ዱባውን ማን አየብን? በመድረ በዳ ሊገለን አላዩም እነሱ እዛ ያለው። እምነት ማየት ነው።
የሚታየው ከማይታየው ነው። እናንተ ዘር ላይ ያገባች ሴት የለችም? ጠርጥሪ እንጂ። ታላላቆችሽ አላገቡም? ቼክ አርጊ እንጂ። አባትና እናቶቻችሁ ተለያይተዋል። ታላቅ እህትሽ አሁን በትዳር እየተጨነቀች ነው፣ ልትለያይ ደርሳለች። ሌሎቹ እህቶችሽ አላገቡም። ጠርጥር፣ ቼክ አርገው። የሆነ እጅ አለ እንዲህ የሚያደርግ እየበጠበጠ ያለ እጅ አለ። ዘርህን ዛሬ ማለዳ ይመታል። ቼክ አርገው እንጂ ዝም ብለህ እንዳትቀመጥ። አሁን እዚህ ውስጥ ያላችሁ ሰዎች እኔን ብቻ አትዩኝ፣ ቼክ አርጉ፣ ዙሩና እንዴት ነው የኛ ዘር በይ እንጂ። መጽሐፍ ሲናገር እንደዚህ ይላል ኤፌሶን ምዕራፍ 6 ላይ መጋደላችን ከደምና ከስጋ ጋር አይደለም አይደል? ኃይላት፣ ስልጣናት፣ ገዦች፣ አለቆች ካለ በኋላ በመንፈሳዊ ስፍራ ካሉ እርኩሳን መናፍስቶች ጋር ነው። አንዴ ከኔ ጋር እንድትሉ ፈልጋለሁ። በመንፈሳዊ ስፍራ ካሉ እርኩሳን መናፍስቶች ጋር የት? ቆይ ድገሙት። የት? ተናገሩ። የት? እሺ፣ እዛው ኤፌሶን ላይ አንድ ጉዳይ አለ የሚነግረን። በሰማያዊ ስፍራ በመንፈሳዊ በረከት የባረከን። የት የባረከን? እሺ፣ የኛ ጠላቶችስ የት ነው ያሉት? ሰማያዊ ስፍራ። ፈራችሁ እንዴ? ቃሉ ነው የሚለው፣ እኔ አይደለም። በረከታችን የት ነው በሉት? ሰማያዊ ስፍራ በሉ እስኪ። መጋደላችን የት ካሉት ጋር ነው? ስለዚህ በረከትህ ሰማያዊ ስፍራ ሆኖ የሚዋጋ ሰማያዊ ስፍራ ሆኖ አንተ እዚህ ምድር ላይ ዝም ብለህ ብትለፋ አይሆን። እዛ መንፈሳዊ ዓለም ላይ ስራ እንሰራለን፣ እዚህ ምድራዊ ዓለም ላይ ተጽዕኖን እናየዋለን። እዛ መንፈሳዊ ዓለም ላይ እንዋጋለን፣ እዚህ ምድራዊ ዓለም ላይ ድል አድራጊ እንሆናለን። አሁንም ማወራው በዚህ በማርቆስ ወንጌል ምዕራፍ 4 ላይ ነው። ወደ ማዶ እንሻገር አላቸው። ይኸው ማዕበል ያለው ወደ ማዶ ሊሻገር በመረጡ ሰዎች ጋር ነው። ችግር የሌለበት ሰው ካያችሁ ማዶ የሚባል ነገር የለውም ማለት ነው። ተመችቶት እየተቀመጠ ሰው ጋር ማዕበል የለም። እያቁነጠነጠህ ከሆነ ምጥ ካለ ልጅ አለ። እስቲ እዚህ ውስጥ ምጥ ውስጥ ያለ የህይወት አይደለም ያልኩት፣ ልጅ ለመውለድ ምጥ ውስጥ ያላችሁ አሁን እያማጥሽ ነው። አሁን ምጥ አይደለም። ምጥ ማለቴ ልትወልዱ የደረሳችሁ ሴቶች አላችሁ ወይ ማለቴ። ምጥ ውስጥ ያላችሁ የምር የእውነት ያረገዛችሁ አላችሁ እዚህ ውስጥ። አሁን አርገዛችሁ 9 ወር ኖር ሆኗችሁ ልትወልዱ ጥቂት ደቂቃ የቀራችሁ ሰዎች እስኪ እያማጥኩ ነው እየገፋኝ ነው እያለ ያለ ሰው አለ? የለም። የሚያመጡት የሚወልዱት ነገር ያላቸው ሰዎች ናቸው። ማዕበል የሚመጣባቸው ማዶ የታያቸው ሰዎች ጋር ብቻ። ለምንድን ነው ህይወቴ እየተጨነቀ ያለው ካልከኝ አንድ ሚስጥር ልንገርህ። ማዶን ያሻግርህ ስለሆነ ነው የበረታብህ። ዛሬ የበረታብህ ይቆማል፣ ማዶ ትሻገራለህ። ስራን በኢየሱስ ስም ትሰራለህ። እያስማጠህ ያለ የፋይናንስ ችግር ካለ የሆነ ነገር አለ ማለት ነው። ተሻግረህ በረከቱ ልትገባ ነው ማለት ነው። ወደ ማዶ እንሻገር አላቸው ይልና አንድ ዛሬ ላሳያችሁ የፈለኩት እሱ ምን ይላል መሰላችሁ? ህዝቡንም ትተው በታንኳ እንዲያወሰዱት ሌሎች ታንኳዎች ከነሱ ጋር ነበሩ። ብርቱ አውሎ ንፋስ ተነሳና ምን ተነሳ? በንፋሱ ምክንያት ምን ታየ? ከዛስ ውሃው ይናወጥ ነበረ ይላል። ኢየሱስ ደግሞ ተነስቶ የገሰጸው አንድ ጉዳይ አለ። ማዕበሉን አልገሰጸውም፣ ንፋሱን የገሰጸው። ለማዕበሉ መንቀሳቀስ ምክንያት የሆነው ንፋስ የሚባል የማይታይ እጅ አለ። ኢየሱስ በጣም ያውቃል፣ ተፈጥሮን ያውቀዋል። ይሄ ይታያል። አዎ እነሱ ይላችሁ ቃሉ ይናገራል። ውሃ ወደ ታንኳይቱ ይገባ ነበር። ስለዚህ የሚያዩት ውሃ ሲሞላው ነው። ታንኳቸውን ውሃ ሲሞላው በኢየሱስ ስንጠፋ አይገድም አሉት። ኢየሱስ ተነሰን ውሃውን ውጣ አላለው። ውሃው እንዲገባ ያደረገው የማይታየው ንፋስ ይባላል። እየገባ ነው። አሁን ያለው የህይወት ማዕበል ከጀርባ ንፋስ የሚባል እጅ አለ። አሁን የሚታየው የፋይናንስ ችግር
አሁን የሚታየው የበር መዘጋት፣ አሁን ያለው በሽታ ከጀርባ ሌላ እጅ አለ። ኢየሱስ ተነስቶ ንፋሱን ገሰጸው። እስቲ አጠገባችሁ ያለውን ሰው አስተውለሃል ወይ በሉት፣ ገብቶሃል ወይ በሉት፣ ለሚታየው ማዕበል በሉት የማይታይ ንፋስ አለ በሉት። እኛ ምናየው ህይወታችን እንዲህ ሲንቀሳቀስ ነው። ከጀርባ ያለውን ማየት ካልቻል ሁሉ ጊዜ ውሃውን እያነሳን መድፋት ነው የኛ ጉዳይ። ትዝ ካላችሁ ያላቸውን ሁሉ ወደ ባህር ይጥሉ ጀመር ይላል። የመኖር ተስፋ ተቆረጠ ይላል። ጳውሎስ በነበረበት ቦታ ላይ አውራቂስ የሚባለው እኮ ንፋስ ነው፣ ማዕበል አይደለም። አሁን እንድትሰልሉ ፈልጋለሁ። አሞሃል፣ በየጊዜው ያማሃል። ለምሳሌ አንዳንድ ጊዜ አንዳንድ በሽታዎች በየ2 ወሩ በየ3 ወሩ ይመጣሉ። ትንሽ ጋብ ይልልህና ደሞ ሆስፒታል፣ የሆነ ጊዜ ጸጥ ይልና ደግሞ ጭንቀት፣ ትንሽ ኢንካም ማግኘት ትጀምርና ደግሞ ይዘጋል። የለም ቢዝነሱ ቀዝቅዟል፣ እንትንስ የለም ባክ። ከዛ ስታገኙ ያዩዋችሁ ሰዎች እኔ ምልህ ትንሽ እንደው የሆነች ነገር ካገዝከኝ ባክ አሁን ያለሁበትን ብታቅ። እንዲህ እየተገለባበጠ እንድትኖር ያደረገው ህይወትን ስውር ሌላ እጅ አለ። የማይታየውን እጅ ነው ዛሬ የምንመታው። እሺ ሰምታችሁኛል? አሁን ያለው ችግራችሁ የማይታይ እጅ ነው እያንቀሳቀሰው ያለው። አሁን ያለውን ማዕበል የማይታየው ነው እያንቀሳቀሰ ያለው። ዛሬ የማይታየው ይመታል፣ የሚታየው ዓለማችሁ ይስተካከላል። የሚታየው ከማይታየው እንደሆነ በእምነት እንረዳለን። ለምሳሌ ይሄንን ያመጣው ምንድነው? ድምጽ እንድትሰሙ ያደረገው ምንድነው? እዛ ጋር ነው ኔትወርኩ ያለው። ዋየር የለውም፣ ገመድ የለውም። ድሮ ገመድ ነበረው፣ ይታያል። ይሄ ነው እንደዚህ ነው እንትላላችሁ። አሁን ይሄ አይታይም። የማይታይ ኔትወርክ የሚባል ጉዳይ እዛ ጋር አለ። በምን እንዳገናኙት እግዚአብሔር ይወቀው። በምን ዋይፋይ እንደተገናኘ አላውቅም፣ ግን ይሄና እዛ ጋር ያለው ተገናኝቷል። ሲቀንስብኝ እዚህ ላይ ኢፌክት አለው፣ ሲጨምርልኝ ኢፌክት አለው። አሁን ህይወታችሁ ላይ ማዕበሉን እያስነሳ ያለውን እጅ ማለት ካልቻላችሁ ጌታ ሆይ ስጠፋ አይገድም የለህማ። አሁን ዛሬ የለህማ አንድዬ ከሚል ጸሎት እንገላገላለን። አለ አለ እስኪ አለ በሉ እስኪ አለ በሉ እስኪ። ታላቅ ንፋስ ተነሳና ይላል። አላጣመምኩትም አይን ነገር። እሺ ታላቅ ንፋስ ተነሳና ውሃውን ወደ ታንኳይቱ መግባት ጀመረ። ተጨነቁ። ህይወቴ ባክ እያደረገ ስለሆነ ነው፣ መንፈሳዊነት ውስጥ ስላልሆንኩ ነው አሁን ያለው ችግር የበዛው አትበሉ። ኢየሱስ እያለ ማዕበል ሊኖር ይችላል። እሺ አሁን ማውራው ስለዚህ ጉዳይ ነው። ኢየሱስ እያለ ነው ማዕበሉ የተነሳው። ጉዳዩ 2 ሰዎች ናቸው እዚህ ውስጥ የምናያቸው፣ 12ቱና ኢየሱስ። ኢየሱስ ተኝቷል፣ 12ቱ ይጫጫሉ። ልንጠፋ ነው ይላሉ። ኢየሱስስ ለሽ ብሏል፣ ያውቃዋል። እምነት ማለት የማይታየውን ማየት ነው። ከሚታየው መገለባበጥ ጀርባ ያለ የማይታይ እጅ አለ። የሚታየውን ደግሞ የሚበልጥ የማይታይ ሌላ እጅ አለ፣ የእግዚአብሔር እጅ ይባላል። ይሄን ማየት ከቻላችሁ አትናወጡም። ስንጠፋ አይገድሙ አትሉ። ቤታችሁ ውስጥ ምስቅልቅል ያለ ነገር ካለ እስቲ ውጡና ቼክ አድርጉት። እዩ በዛ በኩል በየት አቅጣጫ ነው የገባው። ኢየሱስም ተነሳና ንፋሱን ገሰጸው ይላል። ለማዕበሉ ኃይል የሚሰጠው የማይታይ ጉዳይ አለ። ለሚታየው ጭንቀት የማይታይ እጅ ነበር፣ ለሚታየው ማዕበል የማይታይ ንፋስ ነበር። ባይዘወይ በሌላ ቋንቋ ስታነቡት በዕብራይስጥ ንፋስም መንፈስም አንድ ነው ቃሉ። ንፋስ ማለት መንፈስ ማለት ነው፣ ተመሳሳይ ነው ቃሉ። ኢየሱስ ተነስቶ መንፈሱን ገሰጸው የሚል ነው የምታነቡት። አልተረዳችሁም? ንፋስ የሚለውና መንፈስ የሚለው ቃል ተመሳሳይ ነው። ለምሳሌ በትግረኛ ንፋስ ማለት ምን ማለት ነው? ሚያቅ ሰው ካለ ሚያግዘኝ የለም? እሺ በኦሮምኛ ንፋስ ምን ማለት ነው? ቅሌንሳ። ቅሌንሳና ንፋስ አንድ ነው ቃላቸው? አይደለም እኮ አይደለም። ግን በዕብራይስጥ ሁለቱም ተመሳሳይ ነው። ንፋስም መንፈስም አንድ አይነት ናቸው። ኢየሱስ ተነስቶ ንፋሱን አይደለም እያየው የነበረው፣ አለ መንፈስ አለ። ተሻግረው የሆነ
የሚፈወስ ሰው ስላለ ሌጊዮን ያለበት ሰው መፈወስ ስላለበት ነው። ይሄ ማዕበል መጥቶ ሊያስቆማቸው ነው የፈለገው። ስለዚህ ከዚህ ጀርባ ያለ መንፈስ አለ። ሌጊዮኑ የሚባለውን ያንቀሳቀሰው መንፈስ ንፋሱንም ያንቀሳቀሰ ነበር። ኢየሱስ ተነስቶ ያንን መንፈስ ነው የመታው። አሁን በሽታ የሚለቅሽ ዛሬ መንፈሱን እንመተዋለን፣ በሽታው ይለቃል። ዛሬ መንፈሱን እንመተዋለን፣ ድህነት ይለቃል። ዛሬ መንፈሱን እንመተዋለን፣ የተዘጋው በር ይከፈታል። ዛሬ መንፈሱን እንመተዋለን፣ እግዚአብሔር ጤንነትን ያስተካክላል። የአገልግሎት በር ሲዘጋ ኖርማል አይደል? ተዘጋ፣ በቃ ተዘጋ። እንዴ ሚዘጋ አለ። ሲከፈት የሚከፍት የሚዘጋ የሌለ ይላል። እግዚአብሔር ከከፈተው ሌላ የሚዘጋው የለም። አጋንንትም ደግሞ መዝጋት ይችላል። ባይዘ ይችላል። ከዘጋ በኋላ እግዚአብሔር ግን የሚበልጥ ኃይል ስላለ ያስከፍትልሃል። ሰይጣን አዘገየኝ ወደ እናንተ ልመጣ ፈልግ ነበር የሚል ቃል ታውቃላችሁ። ይችላል የሆነ ነገር ማድረግ፣ ግን አቅም የለው። የዘላለም አቅም የሚባል ያለው እግዚአብሔር አለ። ንጉሱ አለ። የነገስታት ንጉስ የሚባል አለ። የመጣሁት ዲመን ኮንሺየስ እንድትሆኑ ፈልጌ አይደለም፣ እንድትነቁ። አጋንንትን እንድትፈሩ አይደለም። ንፋሱን ገሰጸው ይላል። ቆሞ እንዲህ ያላቸው ዞር ብሎ እምነታችሁ የት አለ? እምነት ቢኖራችሁ፣ እምነት ማለት አንጠፋም የሚል ድርቅና አይደለም። እምነት የሚያሳይ ነው አላልኳችሁ? መጀመሪያ ስናነብ የሚታየው ከማይታየው እንደሆነ በእምነት እንረዳለን አላለም? ስለዚህ እምነታችሁ የት አለ ሲል የሚታየው እኮ ከማይታየው እንደሆነ እንዴት አትረዱም? እምነት የት አላችሁ? ተባችሁ ያለውን ሰው እንደዚህ በሉት፣ እያየህ ነው ወይ በሉት። እዚህ ጋር ቤተ ክርስቲያን እንድትኖር ማይፈልግ እኮ ዓለም አለ አይደል? ለምንድን ነው የማይፈልገው? ስሙ ሲጠራ የሆነ መንፈሳዊ ዓለም ላይ ያለ ነገር ይናጋል ማለት ነው። አሁን ባይዘው በተለይ አሁን እየሰማችሁ እንቅልፍ ያላችሁ ሰዎች ካላችሁ እንኳን ደስ አላችሁ። ለምን እንደሆነ ልንገራችሁ። እንዳትሰሚ የሚፈልጋለ አለ። ተነቅቶበት እንደተነቃበት የገባዋለ ማለት ነው። ስለዚህ እንደምንም ብለሽ እንዲቋንጥተሽም ቢሆን ራስሽን አንቂና እኔን ምልሽን ስሚ። ምክንያቱም ዕውቀት ስሰጥሽ የሆነ ጉዳይሽ እንደሚቀየር ስለሚያውቅ ነው። አዚም የሚሰጠው ንፋሱን ገሰጸው ይላል። ወርውሮ ማክበብና የተከበበው ላይ መወርወር ይለያል። ኢላማ የሌለው ተኩስ እንዳትኩሱ። ባየር ያለ በየብስ ያለ ስጋ ለባሽን የሚጠቀም በቃ ወጋው የተነቀለ ይሁን ምናምን ብለሽ ነገም ይቀጥላል። አይተህ ነው መምታት ያለብህ። ውሃው ማዕበሉ በኢየሱስ ስም ውይ አረ ውጣ ልቃቃኝ ምናምን ብትለው መጨነቅን አታቆምም። በኋላ ደግሞ እየጨመረ የሚመጣ ሌላ ውሃ አለ። ንፋሱን ይኸው። ያንተ ቤት ንፋስ ምንድን ነው? ቼክ አድርጉ እንጂ ባየር ያለ በየብስ ያለ አትበይ። ትዳር የማይፈልግ አጋንንት ይመታ በይው። ይኸው ጭንገፋ ብለሽ ምቹ እንጂ የጀመርኩትን እንዳልጨርስ የሚያደርግ በይ እንጂ አጋንንት ሁሉ ይመታ። ቆይ ለምሳሌ ጭንገፋ ማለት የተጀመረ ነገር ሲኖር ከዛ ሲጨናገፍ ነው አይደል? በር የተዘጋበት ሰውዬ የጭንገፋ መንፈስ ቢል አድሬስ አላረገውም። አጋንንቱ በር የዘጋና በር ከተከፈተ በኋላ እየሄድክ የሚጨነግፍብህ ከሆነ ይለያያል። የእውቀት መንፈስ የእንትን መንፈስ እግዚአብሔርን የመፍራት መንፈስ የእንትን መንፈስ ከተባለ ይለያያል። አጋንንትም ጋር እንደዛ ኮፒራይት እኮ ዋናው እኮ አጋንንት ነው። ቻይና አይደለችም። ባይዘይ እዛ ያለውን ነው ኮፒ የሚያደርገው። በላንተ አሁን ለምሳሌ አንተ ህይወት ላይ የሆነ ሚላካል ዘርህ ይጠናል። ከዛ እዚህ ዘር ላይ የሰለጠነው እንትን ነው በልግባ ነው የሚባል። ለምሳሌ አንድ አጋንንት 7 እጥፍ ከሱ የሚበልጡትን መጥቶ ሲገባ ማለት ነው ሌላ አይደለም። የጭንገፋም የእንትንም አይደለም። በዛ ሃይራርኪ ውስጥ ያሉ በሙሉ ነው 7 እጥፍ የሚገባው እንጂ የተለያየ አጋንንት አይደለም። ለዛ ነው የምን መንፈስ ነህ የሚለው ኢየሱስ ሲጠይቅ ማነህ የሚለው ይለያል። አንተ ህይወት ላይ ምንድን ነው የሚያስቸግርህ? እችን ካነቃዋችሁ ማይክ ሰጥቼ ቦርድ ተሳክቶልኛል። ምንድን ነው ችግሩ? እዚህ ጋር ነው ችግሩ። ማግባት፣ አንዳንዱ ጋር ደግሞ መውለድ። በቃ እግዚአብሔር እኮ ፈቃዱ ከሆነ ጉዲፈቻም እኮ ምናምን ይላሉ፣ ይማከራሉ። እሺ ነው የሚለው። ልጅ ማሳደግሽን አይደለም የማይፈልገው አጋንንት፣ አለመውለድሽን። ስለዚህ ስትቃወም በር የሚዘጋ እንትን አይደለም። ማህፀኔ ላይ የተቀመጠ ይመታበል። አሁን ቤታችሁ ዞራችሁ ስትጸልዩ ከዚህ በኋላ ስትገቡ ሰሞኑን አሁን ጾም ጸሎት አለ አይደል? በሉ ስለ ህይወታችሁ ጸልዩ ሲባል ምንድነው አንተ ህይወት ላይ አንቺ ህይወት ላይ ችግሩ? አሁን እሱን ንቃበት። ለምሳሌ አደብዛሽ የሚባል መንፈስ አለ። ስትጀምር በጣም ብዙ ሰው ይቀበላል፣ አሪፍ ነው። ከዛ ስምህ ላይ የሆነ ነገር ይመጣና ከዛ ጥሩ ነገር ነበረው ይባላል።
የተመታ ይሁን። አንተ አሜን በል እንጂ የተመታ ይሁን በኢየሱስ ስም ይመታ። አይተሃል? ሲጀምር አሪፍ ነበር፣ እየቆየ ሲሄድ ቀዘቀዘ። የመጀመሪያ ካሴቱ አሪፍ ነበር ይሉሃል። በዛው መንፈስ እኮ ነው የዘመረው ልጁ። አሁን ይሄ ልጅ መጸለይ ያለበት ስለ በር መከፈት አይደለም። መጸለይ ያለበት ስም የሚያጣለሽ መንፈስ ብሎ ቼክ አርግ። አሁን ዘና ብለህ ነው መቀመጥ ያለበት። ኢየሱስ የተኛው በእውቀት ምክንያት ነው። እምነት የላችሁ ማለት እኔ ምን አለኝ ማለት ነው በለው። አትፍራ፣ እኔ እምነት አለኝ ማለት ነው። ኢየሱስ ያውቀዋል። ከጀርባ ያለውን ስውሩን እጅ መተዋለሁ። አይቶታል። አሁን የገባብህ እምነት ይባላል። አልሞትም ብቻ አይደለም እንድሞት የሚሰራው ከጀርባ። አንዳንድ ቤት አይታ ገባታ ታው ተገናኝ ከዚህ ቃል ጋር ዘመን ይፈወሳል በጌታ በኢየሱስ ስም። ዘራችሁ ላይ የሰለጠነ የማይታየው ዓለም ላይ ያለ የአጋንንት እጅ በኢየሱስ ስም የተመታ ይሆናል። ዘራችሁ ላይ የሰለጠነ የማይታየው ዓለም የጭንገፋ እጅ የሰለጠነባችሁ በኢየሱስ ስም የተመታ ይሆናል። ተውጠርጥር፣ ከጀርባ ሌላ እጅ አለ። ኢየሱስም ነቅቶ ይላል፣ ነቅቶ ይላል። ነቃና እንደ ነቃ ነው እንዲህ እያለ ነፋሱን የገሰጸው። ስለዚህ እምነት የማይታየውን የሚያስረዳ ነው ካለ ውስጡ ነው ያለው። አይኑን መግለጫ አያስፈልገውም። ገና ነቅቶም ካለ የሆነ በሉ ጸልዩ እስኪ የቱ ጋር እንደሆነ አላውቅም፣ አይታየኝም፣ ለኔ ራሱ ቸግሮኛል፣ እግዚአብሔር እንዲገልጠው ጸልዩ። አይደለም፣ ይነቃና እጁን አይቶታል። ያንን እጅ በኢየሱስ ስም ብሎ ይሰብረዋል። ንፋሱን ገሰጸው ይላል። ከዛ በጣም የሚገርማችሁ ነገር ልንገራችሁ። እንግሊዘኛ መጽሐፍ ቅዱስ ላይ ስታነቡ a great wind ነው የሚለው። a great wind ነው የሚለው፣ ታላቅ ንፋስ። ኢየሱስ ከገሰጸው በኋላ a great peace ነው የሚለው። አሁን ታው a great ካለ አሁን ህይወት ላይ ያለው ትልቅ ከሆነ አሁን ስንመታው ሲመታ የሚመጣው ኃይል የሚበልጣውን ነገር ያደርጋል። ግሬት ሲል የሚፈልገውም ጉዳይ ግሬት ነው። ጤናዬን ለስንት ዓመት አሞኝ ነበር፣ ጌታ ፈወሰኝ። ትንሽ እንትኔ ጋር ብቻ አትይም ማለት ነው። ትዳር ብለሽ መቼ ነው የምታገባው ተብለሽ ከዛ በኋላ ልክ ስታገቢ የምትጨቃጨቂበት ትዳር አይሆን። ግሬት ዊንድ ካለ ግሬት ፒስ ነው ያለው። ታላቅ አውሎ ንፋስ ያለባችሁ ሰዎች እመኑኝ፣ የተረጋጋ ትንሽ ምናምን ከፊል ደመና አይደለም። ታላቅ ሰላም ቤታችሁ ይገባል። ታላቅ በሽታ ያለባችሁ ሰዎች ልንገራችሁ፣ ታላቅ ፈውስ ቤታችሁ ይገባል። ታላቅ ባዶነት፣ ታላቅ ሙላት፣ ታላቅ ችግር፣ ታላቅ ስኬት፣ ታላቅ ውድቀት፣ ታላቅ ድል። እንደውም ከበረታባችሁ አይዟችሁ፣ ችግር የለውም። መከራን ባየነባቸው ዘመናት ፋንታ ነው። ፋንታ ማለት እኩል ማለት ነው። 10 ከመጣ 10 ማለት ነው። እስካሁን ያታገለ ስንት ዓመት እንደሆነ አላውቅም። ከዚህ በኋላ አይዞ 1 ዓመት አታጥሙ ሞት አትባልም። በኢየሱስ ስም የተቸገርከውን ያክል አጣጥመ ትሞታለህ እንጂ በኢየሱስ ስም ትንሽ ነገር ቀምሳ አታልፍ። ይኸውላችሁ አንዲት ሴት ትዝ ትላችኋለች፣ ደም የሚፈሳት የነበረች። መጽሐፍ እንደዚህ ይላል ቃሉን ስታነቡት፣ እንደምንም ብዬ ጨርቁን ጫፍ ከነካውኝ ይፈወሳለሁ። ምን ብዬ ሞክሬ? እንደምንም ብዬ ማለት ምን ማለት ነው? እንደምንም ብዬ ይሄ ቸርች ቢሞላ እገባለሁ ካላችሁ ምን ማለት ነው? ሞክሬ ተዋለሁ። እንደምንም ብዬ ማለት ማለት አበቅ እንደምንም ብዬ ማለት እንደምንም ብዬ ነው። አሁን የምናረጋው እንደምንም ብዬ ነው። የደሟ ምንጭ ቆመ ነው የሚለው። የዛ ሰዓት ላይ ያለው ደሟ ቆመ አይደለም የሚለው፣ ምንጩ ከምንጩ ዛሬ የሆነ እጅ እንነካለን፣ ከዛ ከምንጩ ይቋረጣል። የሆነ ኃይል እንገናኛለን፣ ምንጩ ላይ ያለ ነገር ይቋረጣል። ዘራችሁ ምንጭ ላይ ያለው ኃይል ይመታል። ጤናችሁ ምንጭ ላይ ያለው ኃይል ይመታል። በረከታችሁ ምንጭ ላይ ያለው ኃይል ይመታል። በኢየሱስ ስም ነጋችሁ ላይ ያለው ምንጭ ኃይል ይመታል። እስኪ ጩና ይመታል በሉ እስኪ። ይኸው ቆይ አንድ ነገር ላሳያችሁ። ልክ ስለቀው ወዲያው ከቆመ ትነግሩኛላችሁ። ለቅቄዋለሁ፣ ቶሎ ቆመ። አልተረዳችሁኝም? የሚያንቀሳቀሰው የማን እጅ ነው? የኔ። እሺ ስለቀው ቶሎ ቆመ።
መጽሐፍ ሲናገር እንደዚህ ይላል፣ ነፋሱም ወጀቡም የውሃው መናወጥ ዛሬ እንገስጸዋለን። ህይወትሽ ላይ ያለ ማዕበል በኢየሱስ ስም ይቆማል። ዛሬ እናገራለሁ፣ ዘራችሁ ላይ የሰለጠነ ይቋረጣል። እስኪ ይቆማል በሉ እስኪ